በዚህ ረመዳን አብዛኛው ቅመሞች እየፈተነ ያለ ለጌማት በጥያቄያችሁ መሰረት በድጋሚ አብረን እንሰራዋለን። እውነት ለመናገር ጌማት አሰራር በጣም ቀላል ነው። ለምን እንደሆነ አላውቅም፣ ብዙ ልጆች እያስቸገረን ነው ብላችሁኛል። እንግዲህ ይሄንን የመሰረ ለጌማት አሁን ተረጋግተሽ አስረጅኝ ባላችሁ መሰረት አብረን እንስራ። ይሄንን ጌማት ለመስራት የሚያስፈልገን ፍርኖ ዱቄት፣ ስኳር፣ ኒዶ፣ ካሜራ፣ ፒኩም ፓውደር፣ አነስ ያለ ጨው እና ሄል ፓውደር። መጠኑን ያነገርኳችሁ እናንተ በምትፈልጉት መጠን መስራት ትችላላችሁ። እኔ አነስ ያለ ነገር ስለምሰራ ነው መጠኑ ያነገርኳችሁ። ከዛ ዱቄቶቹ እንደዚህ በእጃችን በደንብ አድርገን እናዋህዳለን። እሽት አድርገን ካዋህድ ነው በኋላ ዛፍራን እንጨምራለን። ዛፍራኑ በሞቅ ውሃ ዘፍዝፌ ከለሩ በደንብ እንዲያወጣልኝ ብዬ ነው። ከዛ 3 ማንኪያ ዘባዲ ወይም ደግሞ እርጎ ጨመርኩኝ፣ አነስ ያለ ዘይት። ከዛ ደግሞ ውሃ ጨምሬ በእጄ ነው ማቦካው። በእጄ ቀስ ያልኩኝ ውሃ እየጨመርኩ እያየሁኝ እየመጠንኩ አቦካለሁ። ይሄውላችሁ እዚህ ጋር ነው ዋና ነገር ምንድነው፣ ስታቦኩት እናንተ ሲመስለኝ በጣም ታቀጥኑታላችሁ። በጣም ከቀጠነ ዘይት ይዛል። ዘይት ስለሚይዝ አሪፍ አይሆንላችሁም። ስለዚህ በጣም ሳይወፍር በጣም ሳይቀጥን ላላ ያለ ሊጥ አድርጋችሁ አብኩት። በጣም ጊዜ ወስዳችሁ በደንብ አድርጋችሁ እሽት አድርጉት። መታሸት ይፈልጋል። ከዛ ለጥጥ ብሎ ቆንጆ እስኪሆን ድረስ እያረፋችሁም ቢሆን እንደዚህ እሽት አድርጉ። የግብአቱ ልኬት ያነገርኳችሁ እናንተ በፈልጋችሁት ልኬት መስራት ትችላችሁ። እንደዚህ አይነት ይዘት ሲኖረው በቅቶታል ማለት ነው። ከዛ እንደዚህ ሽፍን አድርገን ቁጭ እናደርጋለን። እሱ እስኪ ኩፍ እስኪል ሺራ እንሰራለን። ብዙ ሰው ልጆች ሺራ ምንድን ነው ብላችሁኛል። ሺራ 2 ኩባያ ስኳር፣ 2 ኩባያ ከግማሽ ውሃ ጨምሬ አንተከትከዋለሁኝ። አነስ ያለ ዛፍራን፣ 3 ፍሬ ሄልና የተቆራረጠ ሎሚ ጨምሬ ለአንድ ለ30 ደቂቃ አንተከትከዋለሁ። የማር አይነት ይዘት እስኪኖረው ድረስ ቀስ ባለ እሳት አንተከትከዋለሁ። ይሄንን አሁን ደርሷል ማለት ነው። ከዛ አብርደን እናቀዘቅዘዋለን። ሊጣችን በዚህ መልኩ ክፍ ብሏል። 1 ሰዓት ከምናምን ጨርሰዋል። ቀስ ብሎ ነው ኩፍ ያለልኝ። እንደዚህ ኩፍ ካለልኝ በኋላ ዘይት እናግላለን። አቆራረጡ በጣም ያስቸግራል አላችሁ። እዚህ ጋር ቀስ ያልኩኝ ለማሳየት ሞክራለሁ። ይኸውላችሁ ዘይት በሌላ ሳህን ዘይት ታስቀምጡና ማንኪያው እንዳይዝባችሁ እንደዚህ በእጃችሁ እኔ በምትመለከቱት መልኩ እየቆነጠራችሁ በማንኪያ ቁርጥ ያደረጋችሁ ይሄ ኮራ እንዲሆንላችሁ ድብልል ምንድነው የሚባለው የተድበለበለ እንዲሆንላችሁ ማንኪያውን ዘይት እያስነካችሁ ትቆርጣላችሁ። ራሱ እኮ ይመራል፣ ብዙ የሚያስቸግር አይደለምና ሲመስለኝ አብዛኛው ጊዜ የሚያስቸግራችሁ 1 ሊጥ አቦካኩ ነው፣ 2 ደግሞ አቆራረጡ ነው። ሌላ የሚያስቸግር ነገር የለውም። እንደዚህ ቀላ እስኪል ድረስ ቀስ ባለ እሳት እናበስለዋለን። እኔ ዛሬ ትንሽ ቀላ አድርጌዋለሁ። እንደዚህ ተፈልጎ ነው ያቀላሁት፣ አውቄ ነው። እናንተ እንደዚህ እስኪ ቀላ አለመጠበቅ ትችላላችሁ። ቅድም የሰራ ነው ሺራ ውስጥ እንጨምረዋለን ሙሉ በሙሉ ማለት ነው። እየጨመርን ቶሎ እናወጣዋለን፣ እናንጠፈጥፈዋለን። በጣም ቆንጆና ጣፋጭ ነው። እኔ አሁን አሰራር ይሄንን ይመስላል። ብዙ የሚያስቸግር ነገር የለውም። እባካችሁ ይሄን